በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ ይሄ ቃል አሁን በቀጥታ የሚሰማችሁ በኋላም ደግሞ እግዚአብሔር አምላካችን አባታችን ወዶና ፈቅዶ ቃሉን በኋላ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? አባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ወንድሞቼ እህቶቼ፣ እግዚአብሔር መልካም ነው።
ከልቤ ላለው እግዚአብሔር መልካም ነው ይህን ቀን የሰጠን። ይህን ያለፈውን ሳምንት አሳልፎ እነሆ ለዛሬ ያደረሰን። በዚህ ምሽት አሁንም በሱ ከሱ ጋር እንድንኖር የረዳን ይህን ጥበብ ያደለን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። አዎ ደግሜ ላለው እግዚአብሔር መልካም ነው። ወንድሞቼ እናንተም ይህን ቃል እንደምታምኑ አምናለሁና ይህን ቃል የምታምኑ እግዚአብሔር መልካም ነው ብላችሁ ምስክርነታችሁን ብትጽፉ መልካም ነው። የእግዚአብሔር ቃል ይላል ለእኔ የመሰከረልኝን እኔ በአባቴና በመላእክቱ ፊት እመሰክርለታለሁ፣ በእኔ ያፈረን አፍርበታለሁ ነው የሚለው። ስለዚህ አናፍርም። ስለ እግዚአብሔር ስም ስለ ክርስቶስ ስም ለመናገር አናፍርም። ይህን እድል የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እግዚአብሔር ቢረዳን የምንማርበት የትምህርታችን ርዕስ እግዚአብሔርን ፈልጉት ቀርቦም ሳለ ጥሩት በሚል ይሆናል። ሰማችሁኝ? ርዕሱን እግዚአብሔርን ፈልጉት ቀርቦም ሳለ ጥሩት። ስለዚህ የምንማረው እግዚአብሔርን ስለመፈለግ ነው። የአባቶቻችን አምላክ እግዚአብሔር ወገኖቼ በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የሱን ሐሳብ እንዲገልጥልን እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። ይህን ትምህርት ባለፈው ሳምንት ጀምረነዋል። አሁንም እንቀጥለዋለን። እንግዲህ ርዕሱ የምንማርበት መሰረታዊ ጭብጥ እግዚአብሔርን ስለመፈለግ ነው። አንዳንዶቻችን እግዚአብሔር የሚፈለግ ነገር ነው ወይ እንላለን። አዎ የሚፈለግ ነው። ለዚህ ነው ይሄ ቃል አሁን እኔ ያልኩት ነቢዩ ኢሳይያስ በምዕራፍ 55 ላይ የተናገረው ቃል ነው። በኋላ መጣበታለሁ በዝርዝር። ግን ምን ይላል? እግዚአብሔርን ፈልጉት። መጀመሪያ እግዚአብሔርን ፈልጉት፣ ቀርቦ ሳለ ደግሞ ጥሩት። ስለዚህ እግዚአብሔርን ሳታገኙት ብትጠሩት ድካም ነው። ወይም እግዚአብሔር በሌለበት ቦታ ላይ እግዚአብሔርን ብትጠሩት ድካም ነው። ስለዚህ መጀመሪያ ፈልጉት ፈልጉት ፈልጉት፣ ከዛም በኋላ ጥሩት። ጥሩት ምንድን ነው? በጸሎት ጥሩት፣ በቅዳሴ ጥሩት፣ በስግደት ጥሩት፣ ብቻ በአምልኮ ጥሩት። መጀመሪያ ግን ፈልጉት፣ አገኙት። ስለዚህ እግዚአብሔርን ፈልጉት ቀርቦም ሳለ ጥሩት ይላልና ስቴፑ መጀመሪያ እግዚአብሔርን መፈለግ፣ ከፈለግን በኋላ ደግሞ ካገኘነው በኋላ መጥራት ማለት ነው። እንግዲህ በተለይ በዚህ ውስጥ ትኩረት አድርገን ባለፈው ሳምንት የሚያነሳ ነው በህይወት ስንኖር የህይወታችን ዓላማ አለው። ህይወት ዓላማ አለው። ሁሉ ነገር ዓላማ እንዳለው። ይሄ ማይክ ዓላማ አለው። የማይሰራ ቢሆን ይጣላል። እዚያ አጠገቤ ያለ ስልክ ዓላማ አለው። ይሄ ስልክ ባይሰራ ይጣላል። ወንድሞቼ እኛም የተፈጠርንበት ዓላማ አለ። ያንን ዓላማ ተረድቶ ለዛ ዓላማ መኖር ትልቅነት ነው። ስለዚህ የህይወታችን ተቀዳሚ ዓላማው ምንድን ነው? ምንድን ነው? ራሳችሁ ምንድን ነው? ለምንድን ነው እግዚአብሔር ምድር ላይ ያስቀመጠኝ? የህይወቴ ዋናው ዓላማ ምንድን ነው? ምክንያቱም ለምን መሰላችሁ ወንድሞቼ? ዝም ብለን እንዳንደክም፣ ዋናውን ጥለን በሁለተኛና በሶስተኛ ነገር ላይ እንዳንደክም። ብዙ ዓለም እንደዚህ ያደርጋል። ዋና ዓላማ አለ፣ ግን ሰው በሶስተኛ በአራተኛ ጉዳይ በኋላ ማለት ፈረንጆች ባክ በርነር ይሉታል። እና ስለዚህ የህይወታችንን ተቀዳሚ ዓላማ ወንድሞቼ ማወቅ ትልቅ ነገር ነው። አንዳንድ ጊዜ ባለፈው እንዳልኩ በምድር ስንኖር ለዛ ለዓላማችን መኖር ትልቅ ነገር ነው። አያችሁ፣ እኛ እግዚአብሔር በምድር ላይ ያስቀመጠን ፈልገን እንድናገኘው፣ ካገኘን በኋላ ለሱ እንድንኖርለት ነው። ወንድሞቼ እኛ የተፈጠርነው ለኛ አይደለም፣ ለእግዚአብሔር ነው፣ ለሱ ነው። ለዚህ ነው ስለ ክርስቶስ በሚናገረው እዛ ተሰሎንቄ መልእክት ላይ እኛ በክርስቶስ ለክርስቶስ ተፈጠርን። የተፈጠርነው ለሱ ነው፣ ለክርስቶስ። በሱ ተፈጠርን፣ ለሱ። ስለዚህ እኛ የተፈጠርነው
ለእግዚአብሔር ነው። ስንኖርም ወገኖቼ አይደለም ስንኖር ስንሞትም ለእግዚአብሔር ነው። ስለዚህ የተፈጠርንበትን ዓላማ መረዳት ትልቅ ነገር ነው። በነገራችን ላይ የዚህ ትምህርት ዓላማው ምንድን ነው? ምን መልእክት ለማስተላለፍ ነው ብላችሁ ለምትሉ መሰረታዊ ዓላማው እግዚአብሔርን ስለመፈለግ ነው። እግዚአብሔርን ልንፈልገው ይገባል። ከልብ ልንፈልገው፣ ደግሞ ስንፈልገው ከልብ ነው። አለበለዚያ አይገኝም። እግዚአብሔር ለፈለጉት ሰዎች ይገኛል። ላልፈለጉት ሰዎች ወይም ደግሞ ከልብ ላልፈለጉት ሰዎች አይገኝም ይላል። እመጣበታለሁ እያችሁ። ስለዚህ የዚህም እግዚአብሔርን ስለመፈለግ ነው። ይሄ ብቻ አይደለም፣ የዘላለምን ሕይወት ስለመፈለግ ነው። የሚደንቃችሁ እግዚአብሔርን እንፈልገዋለን። እግዚአብሔርን ስናገኝ የዘላለምን ሕይወት እናገኘዋለን። ስለዚህ የዚህ ትምህርት ዓላማው እግዚአብሔርን ስለመፈለግ፣ ክርስቶስን ስለመፈለግ፣ በክርስቶስ የሚገኘውን የእግዚአብሔርን መንግስት ስለመፈለግ። ለዚህ እኮ ነው ራሱ ኢየሱስ ክርስቶስ ምን አለ? እናንተ ዋናው ተቀዳሚው ነው የሚለው፣ እንደውም ተቀዳሚ ስራችሁ ጽድቁንና መንግስቱን ፈልጉ። እናንተ ጽድቁንና መንግስቱን ፈልጉ፣ ሌላው ሁሉ ይሰጣቸዋል። ስለሚበላ፣ ስለሚጠጣ፣ ስለሚለበስ አትጨነቁ። the priority of life is not about eating, drinking or ይሄ ልብስ ነገር አይደለም ማለት የህይወታችሁ ተቀዳሚ ነው የሚለው ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ሄዳችሁ የህይወታችሁ ተቀዳሚ ዓላማ እናንተ ጽድቁንና መንግስቱን ፈልጉ፣ ሌላው ይሰጣችኋል። ምን ማለቱ ነው? እናንተ እግዚአብሔርን መጀመሪያ ፈልጉ። እናንተ እግዚአብሔርን መንግስት ለማግኘት ጽድቁን ለማግኘት ፈልጉ፣ ሌላ ሁሉ ይሰጣችኋል አለ። ስለዚህ ወገኖቼ የህይወታችን ተቀዳሚ ዓላማ፣ የምንኖርበት ዓላማ ማወቅ፣ ለዛ ዓላማ መኖር ትልቅነት ነው። አለበለዚያ ወንድሞቼ ይሄ ሰዓት ያልቃል። ይሄ ሳምንት አለቀ አይደል? ዛሬም እንኳን አለቀ። ይሄም ያለፈው ዓመትም አለቀ፣ ያልቃል። የተሰጠን ዘመን የተወሰነ ነው በምድር ላይ። ለዚህ ነው ነቢዩ ዳዊት የሰው ዕድሜ ቢበዛ 70 አለያም 80 ነው ይላል። የተገደበ ነው ይላል። ስለዚህ 70 እና 80 ዓመት ያውም የታደሉት ናቸው፣ ሁሉ ሰው አያገኘው፣ ያልቃል። ስለዚህ እቺ የተወሰነችን ጊዜያችንን ወንድሞቼ በማይሆን ነገር ላይ 3ኛ፣ 4ኛ፣ 5ኛ ደረጃ ሊይዝ በሚገባ ዋና ባልሆነ ነገር ጊዜያችንን እንዳናጠፋ። ስለዚህ የህይወታችን ተቀዳሚ ዓላማ እግዚአብሔርን ፈልጎ ማግኘት፣ መንግስቱን ፈልጎ ማግኘት ነው ወንድሞቼ። እግዚአብሔርን ስናገኘው መንግስቱን እናገኘዋለን። መንግስቱ የሱ ነው አያችሁ። ስለዚህ የህይወታችን ተቀዳሚ ዋና ዓላማ ይሄ ነው። ስለዚህ በአጠቃላይ በዚህ ትምህርት ውስጥ በተለይ እግዚአብሔርን ስለመፈለግ እንደገና ደግሞ በእግዚአብሔር የሚገኘውን ጽድቅ ስለመፈለግ ስለማግኘት ስለሱ ነው የምናወራው። ግን እዚህ ጋር 4 ነገር ልስጣችሁ። መታወቅ ያለበት መሰረታዊ ነገር እግዚአብሔርን ስንፈልግ ማወቅ ያለብን፣ አንደኛ የእግዚአብሔር ሐሳብ የሰው ልጆች ፈልገው እንዲያገኙት ነው። አይገርማችሁም? ኢንተረስቲንግ። እግዚአብሔር አሁን እኛ ስላልገባን ምንፈልግም አይመስለኝም። እኛ እንደ ባህል ሆኖብን እሁድ ቤተክርስቲያን እንሄድ ይሆናል። መልካም ነው መሄዳችን፣ ይህ መጥፎ አይደለም። ግን ከልባችን መፈለግ አለብን እግዚአብሔርን ወንድሞቼ፣ ከልባችን መፈለግ አለብን። አያችሁ። ስለዚህ መጀመሪያ መታወቅ ያለበት እግዚአብሔርን ስንፈልግ የእግዚአብሔር ሐሳብ ምንድነው? የሰው ልጆች ፈልገው እንዲያገኙት፣ ካገኙትስ በኋላ እንደ ፈቃዱ እንዲኖሩ፣ እሱ ለፈጠራቸው ዓላማ ለሰራቸው ግብር እንዲኖሩ። ይሄ ነው ነምበር 1 ማወቅ ያለብን። ሁለተኛ እግዚአብሔር ከሰው ልጆች የራቀ አይደለም ወንድሞቼ። እግዚአብሔር እዚች ጋር ነው ያለው፣ እዚች ጋር ነው ያለው። እግዚአብሔር ከሰው የራቀ አይደለም ወንድሞቼ። ነገር ግን የሰው ልጆች ፈልገው እንዲያገኙት እግዚአብሔር ይፈልጋል። በኋላ ላይ ያነብላችኋለሁ የሐዋርያት ሥራ ላይ እግዚአብሔር ከሰው የራቀ አይደለም፣ ነገር ግን ሰዎች ፈልገው እንዲያገኙት ይፈልጋል። ለዚህ እኮ ነው አብርሃም የፈለገው። ቅዱሳን እግዚአብሔርን የፈለጉት ለዚህ እኮ ነው።
በሕይወታቸው ጭምር ተወራርደው እግዚአብሔርን ፈለጉት። ቅዱሳን ዝም ብሎ እኮ ቅዱስ የሚባል ስም እኮ አይሰጥም። የእግዚአብሔር ሰዎች ወገኖቼ በነፍሳቸው ጭምር ተወራርደው እግዚአብሔርን ፈለጉት። ደስ የሚላችሁ እግዚአብሔር ስናገኘው ደግሞ ሁሉ ነገር ይገኛል። እግዚአብሔርን ስናገኘው በምድርም የሰማዩም ይገኛል፣ ሁለቱም ይገኛል። እኛ አሁን እግዚአብሔርን ለመፈለግ ጊዜ የለንም፣ ሰዓት የለንም እንል የለ ወይም እግዚአብሔርን ብንፈልግ ምድራዊ ነገር የሚጎድልብን ይመስላል። አይደለም ወንድሞቼ፣ ከልቤ እላችኋለሁ እግዚአብሔርን ስናገኝ ሁሉን እናገኛለን። ለዚህ እኮ ነው ቅድም እግዚአብሔርን ስንፈልገውና ስናገኝ መንግስቱንም እናገኛለን አልኳቸው። የምድሩንማ ተዉት፣ እሱማ ይሰጣችኋል አለ እኮ። እኔ አይደለም ያልኩት። እናንተ መንግስቱንና ጽድቁንና መንግስቱን ፈልጉ፣ ሌላው ይጨመርላችኋል። ዳቦ የሚጠጣ ይሰጣችኋል ተባለ። ስለዚህ ማወቅ ያለብን እግዚአብሔር ከኛ ሩቅ ባይሆንም ፈልገን እናገኘው ዘንድ ግን እግዚአብሔር ይፈልጋል። አያችሁ። ሶስተኛው ከልባቸው ሆነው እግዚአብሔርን የሚፈልጉ ሰዎች፣ ከልባቸው ሆነው እግዚአብሔርን የሚራቡ፣ እግዚአብሔርን የሚጠሙ፣ ከልባቸው ሆነው ጽድቅን የሚራቡ ምንድን ነው የሚለው እግዚአብሔር ቃል? ጽድቅን የሚራቡ እነሱ ብፁዓን ናቸው። ማቴዎስ 5 ከልባቸው ሆነው እግዚአብሔርን የሚፈልጉ ሰዎች ያገኙታል። እውነት ነው። አያችሁ። ስለዚህ ከልባቸው ሰዎች ሲፈልጉት እግዚአብሔር ይገኛል። እግዚአብሔርን የማይፈልጉ ሰዎችስ አያገኙትም። እግዚአብሔርን የማይፈልጉ ሰዎች አያገኙትም፣ ወይም እግዚአብሔርን ከልባቸው የማይፈልጉ ሰዎችም አያገኙትም። ስለዚህ እግዚአብሔር ከልብ የሚፈለግ ነው ወንድሞቼ፣ ከልብ የሚፈለግ ነው እና እነዚህን እግዚአብሔርን ስንፈልግ አንደኛ የእግዚአብሔር ሐሳብ ሰዎች እንዲፈልጉትና እንዲያገኙት እንደሆነ፣ ሁለተኛ እግዚአብሔር ከሰው ልጆች ያራቀ እንደውም ቅርብ ያለ ከሰው ያራቀ ግን ፈልገን እንድናገኘው እንደሚፈልግ፣ ሶስተኛ እግዚአብሔርን ከልባቸው የፈለጉ ሰዎች እንደሚያገኙት፣ እግዚአብሔርን የማይፈልጉ ወይም ደግሞ ከልባቸው የማይፈልጉ ሰዎች እግዚአብሔርን እንደማያገኙት። አለማግኘታቸው ብቻ አይደለም መከራና አበሳም ጭምር አለባቸው ወገኖች። ስለዚህ የህይወታችን ተቀዳሚ ዓላማ ምንድን ነው ብለን ብንል ወንድሞቼ፣ ሌላ ነገር ይዛችሁ ባትሄዱ ዛሬ በህይወት ስንኖር በዚች ባጭር ዕድሜያችን የህይወታችን ተቀዳሚ ዓላማ እግዚአብሔርን ፈልገን ማግኘት ነው። ሌላ ሁሉ ሁለተኛ ሶስተኛ ነው። እኔ አይደለሁም እኮ ያልኩት፣ ራሱ መድኃኔዓለም አለ እኮ እናንተ ጽድቁንና መንግስቱን ፈልጉ፣ እናንተ ጽድቁንና መንግስቱ ፈልጉ፣ ሌላ ሁሉ ይሰጣችኋል። ስለሚበላ ስለሚጠጣ ስለሚለበስ አትጨነቁ አላለም እንዴ? አሞራዎችን ተመልከቱ፣ በምድር ያሉ አበባዎችን ተመልከቱ አለ። ስለዚህ እናንተ ጽድቁንና መንግስቱን ፈልጉ አለ። ስለዚህ ወገኖቼ ይህን ምድር ከመልቀቃችን በፊት የህይወታችን ተቀዳሚ ዓላማ አንደኛ እግዚአብሔርን መፈለግ፣ ከፈለግን በኋላስ እንደ ፈቃዱ በህይወት ዘመናችን መኖር አናክብደው። እንደ ፈቃዱ መኖር ከባድ አይደለም። አሁን አንዳንድ ሰዎች የሚያነሱት አንደኛ እግዚአብሔርን ፈልገን እንዴት እናገኘዋለን? ማግኘታችንንስ እንዴት እናውቀዋለን? መኖራችንስ እንዴት እርግጠኛ ነው? ማለት የህይወታችን ተቀዳሚ ዓላማ እግዚአብሔርን መፈልጎ ማግኘት፣ ከዛ እንደ ፈቃዱ መኖር ነው ብለናል። እንዴት እርግጠኛ እንሆናለን? እንዴት ይውላችሁ፣ እንደ እግዚአብሔር ፈቃድ ስንኖር፣ በእግዚአብሔር ህግና ስርዓት ስንኖር፣ ራሱ የእግዚአብሔር ቃልና በውስጣችን ያለው የእግዚአብሔር መንፈስ ይመሰክርልናል፣ ይነግረናል። እኛ ትክክለኛ መንገድ ነን ላይነን ወይንስ አይደለንም የሚለውን ይነግረናል። ውስጣችን ጥርጣሬ የሚገባው
ወገኖቼ እግዚአብሔርን ከልባችን አልፈለግነው። ከልባችን ከፈለግነው ግን በውስጣችን የእግዚአብሔር መንፈስ አለ፣ መንፈስ ቅዱስ አለ። እሱ ይመሰክርልናል። ልጄ ሆይ መንገድህ ትክክል ነው፣ ቀጥል፣ በርታ ይለናል፣ ያረጋግጥልናል። የእግዚአብሔር ቃል ራሱ ይነግረናል፣ መንፈስ ቅዱስ ይነግረናል። መንገዳችን ትክክል ነው፣ ትክክል አይደለም። ስለዚህ ወገኖቼ ይሄ ነው እንግዲህ እግዚአብሔርን አሁን የተነሳንበት ትምህርታችን እግዚአብሔርን ፈልጉት፣ ቀርቦ ሳለም ጥሩት። አዎ መጀመሪያ መጥራት አይደለም ወገኖቼ። እኔ አንድ ምሳሌ ስሰጥ ነበረ። ወንድም አለኝ ኢትዮጵያ፣ ወይም ወንድሞች እህቶች አሉኝ። አሁን እዚህ ጋር ዝም ብዬ በር ላይ ወጥቼ ስማቸውን እየጠራው መሳይ ወይም ደግሞ ጥሩ ሰው ወይም ትዝታ እያልኩ ብጣራ ሰው ይስቅብኛል፣ ያመመኝ። ምክንያቱም ዳርና ሂር የሉም እነሱ እዚህ፣ እነሱ ያሉት ኢትዮጵያ ነው። ባይሆን በስልክ ብጠራቸው ይሻላል። ለዚህ እኮ ነው ኢሳይያስ እግዚአብሔርን ፈልጉት፣ ካገኛችሁ በኋላ ግን ጥሩት። ስለዚህ እግዚአብሔር በሌለበት ቦታ አሁን የኔ ወንድሞች እዚህ ጋር ያሉ በሌሉበት ብጠራ እኔ የታመምኩ ሰው ነኝ። አያችሁ፣ በደንብ መረዳት ይጠይቃል። እግዚአብሔር የሚገኝበት ቦታ አለ፣ የማይገኝበት ቦታ አለ። ይሄ ሲባል እግዚአብሔር በሁሉ ቦታ አለ፣ ጥያቄ የለውም። ወንድሜ ስማኝ፣ እህቴ ስሚኝ፣ እግዚአብሔር ከእውነት ጋር አለ። እግዚአብሔር ከልብ ከሚፈልጉት ሰው ጋር አለ። እግዚአብሔር ግን በኃጢአት ውስጥ የለም። አየህ? ስለዚህ እግዚአብሔርን መፈለግ ሲባል ምን ማለት ነው ብለን ብንል፣ አዎ ደግሞ እግዚአብሔር በውኑ እንድንፈልገው ይፈልጋል ወይ? አዎ በደንብ። አዎ ሰዎች እግዚአብሔርን ፈልገው እንዲያገኙት የእግዚአብሔር ፍላጎቱ ነው። ለምሳሌ አባታችንን አብርሃምን ተመልከቱት። አባታችን አብርሃም እሱ የመጣበት ቤተሰብ የጣዖት አምላኪ ቤተሰብ ነው። ታራ አባቱ ጣዖት ቀርጾ የሚሸጥ ነው። እየሸጠ እያመለከ እየሸጠ ኖረ ታራ። ልጁንም ደግሞ በልስት ይችን ሂድና አምላክ ብለህ ገበያ እየወሰድክ ሽጥ አለ። ብዙ ጊዜ ሽጧል አብርሃም። በኋላ ግን ሲመለከተው ይሄ እሱ የያዘው አምላክ ያለው ጆሮ አለው አይሰማም፣ አይን አለው አያይም፣ አፍ አለው አይናገርም። ይሄ እንዴት አምላክ ሊሆን ይችላል? ሲወረውረው ወደቀ። ቢሰብረው የሚሰበር ነው። ይሄ አምላክ ሊሆን አይችልም አለ አብርሃም። አብርሃም ወደ ሰማይ ተመለከተ ወንድሞቼ፣ ፀሐይን አየ፣ ጨረቃን። ይሄ ሊሆን ይችላል እነዚህ አለ። ብቻ ፈለገ፣ ከልቡ ፈለገ። ለዚህ እኮ ነው ቅድም ከልባችን እግዚአብሔርን ከፈለግነው እናገኘዋለን። አብርሃም እግዚአብሔርን ፈለገው፣ ፈልጎም አገኘው። እንዴት ደስ ይላል! ስለዚህ እግዚአብሔርን ከልባችን ስንፈልገው እናገኘዋለን። ለዚህ እኮ ነው ስለዚህ በህይወት ስንኖር የህይወታችን ተቀዳሚ ዓላማ ወንድሞቼ እግዚአብሔርን ፈልጎ ማግኘት፣ ካገኘነው በኋላ ደግሞ እንደ ፈቃዱ መኖር። ይሄ የህይወታችን ተቀዳሚ ነው። የእግዚአብሔር ቃል በተለይ ክርስትና አስተምሮት በዚህ ጉዳይ ላይ ቅድም አሁን ለምሳሌ ማቴዎስ 6:33ን ጽድቁንና መንግስቱን እናንተ ፈልጉ፣ የእግዚአብሔርን መንግስት ፈልጉ፣ የእግዚአብሔርን ጽድቅ ፈልጉ። ጽድቅ ማለት ምንድን ነው? ጽድቅ ወንድሞቼ፣ ጽድቅ ማለት ምንድን ነው? ምክንያቱም መድኃኒታችን ኢየሱስ ክርስቶስ እናንተ ጽድቁንና መንግስቱን ፈልጉ አለን። መንግስቱ እሺ ይገባናል። እናንተ እግዚአብሔርን መንግስት ፈልጉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣልን። እናንተ መንግስቱን ፈልጓ፣ መንግስት ትምጣልን እያለ ጽድቁ ምንድን ነው? ጽድቅ ማለት ምንድን ነው? በነገራችን ላይ ጽድቅ ማለት ወገኖቼ በእግዚአብሔር ፊት ትክክለኛ ሆኖ መገኘት ማለት ነው። እንደ እግዚአብሔር ፈቃድ መኖር ማለት ነው። ጽድቅ እግዚአብሔርን ደስ እያሰኙ መኖር ማለት ነው። ጽድቅ ሞራሊ ትክክል መሆን፣ ትክክለኛን ነገር መስራት ማለት ነው ጽድቅ። ይቅርታ። ስለዚህ ለዚህ ነው እንግዲህ ራሱ የእግዚአብሔር ቃል የሚለው መድኃኒታችን ኢየሱስ ክርስቶስ ስለሚበላ ስለሚጠጣ ብዙ አትጨነቁ፣ ይሄ
ይሰጣችኋል። ይሄ ለማንም የሚሰጥ ነው። እናንተ ግን አዎ ጽድቁንና መንግስቱን ብሎ ያለው ለዚህ ነው። እናንተ ጽድቁን ፈልጉ። ምን ማለት ነው? ቅድም እንዳልኳችሁ ነው። በህጉ ኑሩ፣ በእግዚአብሔር ህግ በስርዓቱ ኑሩ፣ እንደ እግዚአብሔር ፈቃድ ኑሩ። አርጉ ያላችሁን አድርጉ፣ አታድርጉ ያላችሁን አታድርጉ። ይሄ እንደ እግዚአብሔር ፈቃድ ነው። ይሄ ነው ጽድቅ። በእግዚአብሔር ፊት ስንቆም ትክክል ሆኖ መገኘት ማለት ነው። እንደ እግዚአብሔር ሐሳብ ጋር ከእግዚአብሔር ሐሳብ ጋር ትክክል ሆኖ መገኘት ጽድቅ ይባላል። በዚህ መልክ የሚታትር ሰው የሚጥር ሰው ደግሞ ምን ያገኛል? የእግዚአብሔርን ጽድቅ ያገኛል። የእግዚአብሔር ጽድቅ ሲባል አንድም በመንግስተ እግዚአብሔር ይጸድቃል ማለት ነው። ሁለተኛም የሰዎች ጽድቅ የሰዎች ቅድም ያልኳችሁ በእግዚአብሔር ፊት ትክክል መሆን ወይም በቂ ስለማይሆን እግዚአብሔር የእሱን ጽድቅ ይሰጠናል። አዎ ለዚህ እኮ ነው የእኛ ጽድቅ ማን ነው? ኢየሱስ ክርስቶስ። ሰው ማድረግ ስላልቻለ ቅዱሳን ማድረግ ስላልቻሉ እኮ ነው። ትክክል የሆኑ እኮ ቅዱሳን አሉ በብሉይ ኪዳን ዘመን፣ ግን በቂ አይደለም የሰው ጽድቅ። የሰው ጽድቅ ትክክል ስላልሆነ የእግዚአብሔር ጽድቅ እሱም ኢየሱስ ክርስቶስ ተገለጠ። አያችሁ፣ እግዚአብሔር እንደዚህ ይሰጣል። ሰማችሁኝ? ስለዚህ ይሄንን መረዳት ያስፈልጋል። ስለዚህ ወንድሞቼ በህይወት ስንኖር እንደው ማንቆጭበት አንድ ነገር ቢኖር በእውነት ለእግዚአብሔር መኖር ነው። እንደ እግዚአብሔር ፈቃድ መኖር ነው። እግዚአብሔርን ፈልጎ ማግኘት ነው። ይሄ ደግሞ የልብ ጉዳይ ነው አልኳችሁ። እግዚአብሔርን ማግኘት አለማግኘታችንን ደግሞ እናውቃለን። ጥርጣሬ አግኝቼው ይሆን አላገኘው ካልን there is a problem። ደክመናል ብዙ ግን ችግር አለ ማለት ነው። ነገር ግን ከልባችን ከሆነ ራሱ በውስጣችን ያለው መንፈስ ቅዱስ ልጄ ሆይ ብሎ ይነግረናል። ራሱ የእግዚአብሔር ቃል ያስረግጦ ይነግረናል። ሁለቱ ይነግሩናል፣ የእግዚአብሔር ቃልና መንፈስ ቅዱስ። በነገራችን ላይ የእግዚአብሔር ቃል ማለት አንዱም ይሄ የእግዚአብሔር ቃል መጽሐፍ ቅዱስ የምናነበው፣ ሁለተኛም ኢየሱስ ክርስቶስ ማለት ነው። የእግዚአብሔር ቃልና መንፈስ ቅዱስ ይመሰክሩልናል። ሁሉ በሁለት ምስክር ይጸናል አይደለም የሚለው? እውነት እኮ ነው። ይነግረናል። በትክክለኛ መንገድ መሄድ አለመሄዳችንን እግዚአብሔር በመንፈሱ ይነግረናል ወንድሞቼ። ስለዚህ ይሄ ነው። ስለዚህ እኛ ጽድቁን መፈለግ ነው፣ ከዛ በዛ መኖር ነው። ምን ማለት ነው ጽድቅ ማለት? እግዚአብሔርን ደስ እያሰኙ መኖር፣ ለእግዚአብሔር መኖር፣ ለራስ አይደለም፣ ለእግዚአብሔር። ወንድሞቼ ለቤተሰባችን መኖር መልካም ነው። ለልጆቻችን፣ ለሚስታችን፣ ለወገኖቻችን መኖር መልካም ነው። ከሁሉ የበለጠው ግን ወገኖቼ ለእግዚአብሔር መኖር። ምን ማለት ነው? ለእግዚአብሔር ብንኖር እግዚአብሔርን ደስ ለማሰኘት መኖር፣ ብንሞት እግዚአብሔርን ደስ በማሰኘት። ቅዱሳን ይህንን ያደረጉት። ሁለተኛ ቆሮንቶስ ምዕራፍ 5 ላይ የመኖራችን ዓላማ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 1 እስከ 10 ብታነቡ የኛ የክርስቲያኖች ዓላማ ብንሞትም ብንኖርም በዚህ ምድር ላይ ብንኖር ወይም ብንሞት የኛ ዓላማ እግዚአብሔርን ደስ እያሰኙ መኖር ነው። በዚህ ምድር መኖር በድንኳን እንደ መኖር ነው ይላል። ድንኳን ጊዜያዊ ነው። ስለዚህ ነገር ግን ሰማያዊ ህንፃ በሰው ያልተሰራ በእግዚአብሔር እጅ የተሰራ በሰማይ እኛ አለን። ያን እስክናገኝ እንቃትታለን። ይሁን እንጂ በምድር ስንኖር ከእግዚአብሔር ርቀን በስደት እንዳለን እንቆጥረዋለን። በጣም ሩቅ ሆኖ እንዳለ ሰው፣ ከሀገሩ እንደወጣ ሰው፣ ከአባቱ እንደራቀ ሰው እንደዛ አይነት ፊሊንግ ነው። በምድር ስንኖር ከእግዚአብሔር ርቀን ያለ ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 10 እናንተ አብቡት። ግን መጨረሻ ላይ የሚለው በዚህ ምድር ላይ ብንኖርም በዚህ ምድር ብናድርም ወይም ደግሞ ከዚህ ምድር ተለይተን ወደሚበልጠው ወደ እግዚአብሔር ብንሄድ የኛ ዓላማ እሱን ደስ ማሰኘት ነው።
ጽድቅ ማለት ይሄ ነው ወንድሞች፣ ለእግዚአብሔርን ደስ ማሰኘት። ጽድቁን ፈልጉ የሚባለው ይሄ እኮ ነው። በቃ ደስ እሱን ለማሰኘት ሞኞች ሆነን እኮ አይደለም አሁን ቁጭ የምንለው፣ ፍለጋ እኮ ነው። ይሄ ቃል የምትሰሙ ወንድሞች እህቶች፣ እግዚአብሔርን ፍለጋ እኮ ነው። በዚህ ምሽት ላይ ቴሌቪዥን ላይ መጣል ይቻላል፣ ፍለጋ ነው። የፈለጉ ሰዎች ደግሞ ያገኙታል። ያልፈለጉ ሰዎች እግዚአብሔርን አያገኙትም፣ ወይም ደግሞ እንደሚገባው በአግባቡ ያልፈለጉም አያገኙትም። አያችሁ? ስለዚህ የኛ ዓላማ ምንድን ነው? እግዚአብሔርን መፈለግ፣ ካፈለግን በኋላ ደግሞ መጥራት። አያችሁ? በነገራችን ላይ የፈለጉ ሰዎች ያገኛሉ። ራሱ መድኃኔዓለም ነው ያለው፣ እኔ አይደለሁም። ለምሳሌ ማቴዎስ ምዕራፍ 7 ቁጥር 7 ላይ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል፣ እሹ ፈልጉ ታገኛል። በቃ አለ እኮ። ማንን ነው የምናገኘው? እግዚአብሔርን። ከልባችን ከፈለግነው እናገኘዋለን። ከልባችን። እኔ ወንድሞቼ ከልቤ ነው የምላችሁ፣ እግዚአብሔርን ከልባችን ከፈለግነው እናገኘዋለን። ከልባቸው እግዚአብሔርን የማይፈልጉ ሰዎች ደግሞ ወይም እግዚአብሔርን በግብር ውጣ የሚፈልጉ አያገኙትም። ስለዚህ ጠይቁ ይሰጣችኋል አለ እኮ እግዚአብሔር ራሱ። መድኃኔዓለም ነው ያለው ማቴዎስ 7 ምዕራፍ 7 ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላል። እውነት እኮ ነው። ስትሄዱና ጎረቤትን ብላችሁ አንኳኩ፣ ይከፍቱታል። እንግዲህ የተነሳንበት ምንድን ነው? እግዚአብሔርን ፈልጉት፣ ቀርቦም ሳለ ምን አድርጉት? ጥሩት። ስለዚህ የመጀመሪያው ስራ የህይወታችን ተቀዳሚ ዓላማ እግዚአብሔርን መፈለግ ነው። ከፈለግነው ወስ በኋላ እንጠራዋለን። መጀመሪያ ግን መፈለግ ነው። ማን ነው ይህንን ያለው? የእግዚአብሔር ቃል ላንብብላችሁ። ኢሳይያስ ምዕራፍ 55 ከቁጥር 1 እስከ 9 አንብቡት። ምንድን ነው የሚለው? እግዚአብሔር በሚገኝበት ጊዜም አለው። እግዚአብሔር በሚገኝበት ጊዜ፣ እግዚአብሔር በሚገኝበት ቦታ ፈልጉት፣ ቀርቦ ሳለ ደግሞ ጥሩት። አለበለዚያ እግዚአብሔር በሌለበት እንዴት አድርግ ብትጠራው እኮ ቅድም እኮ ምሳሌ ሰጠኋችሁ። እኔ ወንድሜ ኢትዮጵያ እየኖረ እዚህ ጋር በር ላይ ወጣ ብዬ መሳይ ወይም መቴን ደግሞ ብጠራት ይሰራል? አይሰራም። ኢዳዝ ወርክ። ምክንያቱም የምጠራው በሌለበት ነው። ለዚህ ነው እንግዲህ ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። እንደዚህ ይላል፣ ልጆቼ ስሙኝ ይላል፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ ወደ ውሃ፣ እናንተ የራባችሁ ሁሉ ኑ ይላል። ገንዘብ የሌላችሁ ኑ፣ ድሃዎች ኑና ግዙ ብሉም፣ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ በነፃ ኑ። ኢሳይያስ 55 ቁጥር 1 እያነበብኩ እሱ የሚለውን ነው፣ ይሄን አይደለም። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁም ኑና ግዙ። አይ እግዚአብሔር እንዲህ መልካም። ብሉ ኑ ያለ ገንዘብ በነፃ። እዚህ አይደለም ስጋዬን ብሉ ደሜን ጠጡ በነፃ። ገንዘብ የሌላችሁ ኑ ግዙ ብሉ፣ ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ ካለ በኋላ ገንዘብን የድካማችሁን ዋጋ ለማይሆን ነገር ለምን ታጠፋላችሁ? ለምን ትመዝናላችሁ? ካጠፋችሁ ለሰማይ አድርጉት። ምን ማለት ነው? ሌላ ገንዘብን እንጀራ ላይ አይደለም ማለት ምንም ጥቅም ለሌለው ይሄን ያህል ድካማችሁ ለማለት ነው። ገንዘብን እንጀራ ላይ አይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? ለምድራዊ ነገር ብቻ ለምን ትሰራላችሁ? ከሰራችሁ ለሰላም ለሰማያዊ ነገር ስሩ። ለጊዜያዊ ነገር ብቻ ለምን ትደክማላችሁ? ለምን ትደክማላችሁ? ከደከማችሁ ለዘላለም ነገር ትድከምላችሁ። ገንዘብን እንጀራ ላይ አይደለ ምንም ለማያጠግብ ነገር ድካማችሁን ማለት ነው፣ የምትሰሩት ነገር ማለት ነው። ምንም ለማያጠግብ ነገር ገንዘብን እንጀራ ላይ አይደለ የድካማችሁን ዋጋ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ?
ብዙ ትደክማላችሁ፣ ሁለተኛና ሶስተኛ ይሆን ብዙ ትሰራላችሁ። ግን ለዚህ ምድር ነው። ሰርታችሁ ቤት ብትገዙ፣ ሰርታችሁ መኪና ብትገዙ፣ ሰርታችሁ ብዙ ነገር ብታጠራቅሙ ለዚህ ምድር ነው። ከሰራችሁ ይሄ መልካም ነው መስራታችሁ ለዘላለም የሚሆን። ለዚህ እኮ ነው ገንዘብን እንጀራ ላይ አይደለም ማለት ዘላለማዊ እንጀራ ላይ የድካማችሁ ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? እባካችሁ አድምጡኝ ይላል። እባካችሁ አድምጡ፣ በረከትን ብሉ፣ እውነተኛውን ምግብ ብሉ፣ ከእግዚአብሔር የሆነውን ያንን ብሉ። ሰውነታችሁ በዛን ጊዜ በጮማ ደስ ይለዋል። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ ይላል። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። አያችሁ፣ ምድራዊ የሆነው ምግብ አሁን ተበልቶ አሁን የሚቀር ነው። ከበላችሁ ሰማያዊውን በሕይወት የሚያኖረውን ከደከማችሁ ለእንጀራችን እንደክም የለ መልካም ድከሙ። ግን ዋናውን የሕይወታችሁ ተቀዳሚ ድካም ሊሆን የሚገባው እግዚአብሔርን መፈለግ፣ በእግዚአብሔር የሚገኘውን ጽድቅ ማግኘት። በእግዚአብሔር የሚገኘው ጽድቅ ወገኖች ክርስቶስ ነው። ለዚህ ነው ክርስቶስ ኑ እኔን ብሉ አለ። ለዚህ እኮ ነው አሁን ሲጀምር እዚህ ጋር እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉ፣ ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ይሄማ በምድር ሰርታችሁ በጣም ደክማችሁ የምታመጡ ለምድር ነው። እውነት እኮ ነው። አሁን እኔ ከዚህ ሲሄድ ይህን ይዤ አልሄደውም። ምንም ነገር ይዘን ባዶአችን መጣን፣ ባዶአችን እንሄዳለን። መስራት መጥፎ ነው እየተባለ አይደለም። በጣም ከደከማችሁ ዋናው ግን ለሰማይ ስሩ። ለጊዜያዊ ስራ አይደለም፣ ለዘላለማዊ ለሚሆን ነገር ስሩ። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች ማለት ለዘላለም ትኖራላችሁ ካለ በኋላ የታመነችቱን የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። ለዳዊት የገባሁትን ቃል ኪዳን፣ ይሄ የኢየሱስ ክርስቶስን መምጣት የሚያመለክተው ነው። የመሲሁን መምጣት የሚያመለክተው ነው። ያን ቃል ኪዳን በክርስቶስ የሚገኘውን ጽድቅ ታገኛላችሁ። የታመነችቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ ካለ በኋላ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። በቃ ዳትሴት። በዚህ የተነሳ ነው እግዚአብሔርን ስለመፈለግ ነው እየተማርን ያለ ነው። እግዚአብሔርን ፈልጉት፣ እግዚአብሔርን ፈልጉት፣ እግዚአብሔርን ፈልጉት ነው። ከዛም በኋላ ጥሩት። ይቀጥላል። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እግዚአብሔርም እርሱም ይምረዋል። ይቅርታውን ብዙ ነውና ወደ አምላካችን ይመለስ። እግዚአብሔር ግን እንደዚህ ይላል፣ ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንደዚሁ መንገዴና መንገዳችሁ ሐሳቤና ሐሳባችሁ ልዩነት አለው ይላል። ስለዚህ ወንድሞቼ የተነሳንበት ነቢዩ እግዚአብሔር በሚገኝበት ፈልጉ፣ ቀርቦም ሳለ ጥሩታል። ስለዚህ በሕይወት ስንኖር የሕይወታችን ተቀዳሚ ዓላማ ሊሆን የሚገባው እግዚአብሔርን ፈልጎ ማግኘት፣ በእግዚአብሔር የሚገኘውን ጽድቅ ማግኘት ወሳኝ ነገር ነው ወገኖቼ፣ እንዳንረሳ። የሰው ዕድሜ አጭር ነው። ሕይወታችንን እንደው በማይሆን ነገር ቅድም እኮ አለ የድካማችሁ ዋጋ። ለምን ትደክማላችሁ? ስራ አትስሩ ማለቱ አይደለም። ቤተሰብ አታስተዳድሩ ማለቱ አይደለም። ወንድሞቼ ግን ከደከማችሁ ግን ዋናውን ግን እንዳትረሱ። ዋናው ማን ነው? እግዚአብሔርን መፈለግ ግን እንዳትረሱ። ስለዚህ የሕይወታችን ተቀዳሚ ዓላማ ምንድን ነው ብለን ብንል፣ በሕይወት ስንኖር ምንድን ነው ብለን ብንል እግዚአብሔርን ፈልጎ ማግኘት፣ ከዛ በኋላ ደግሞ እንደ ፈቃዱ መኖር። አናካብደው። ከባድ ነገር አይደለም። ምንም የሚከለክለን ነገር የለም። ቤተሰብ መመስረት አይከለክለን፣ መብላት መጠጣት አይከለክለን፣ ትምህርት ቤት መሄድ አይከለክለን፣ ስራ መስራት አይከለክለን። ግን በልባችን ቁጥር አንድ ግን እግዚአብሔር እንድናነግሰው፣ እግዚአብሔርን እንድንፈልገው። በነገራችን ላይ እግዚአብሔር በሕይወታችን ሲገባ
የሚገርማችሁ እግዚአብሔርን ስናገኝ ሁሉን እናገኘዋለን። ሌላው ቀርቶ መንግስቱን ጭምር እናገኛለን እኮ። እግዚአብሔር በቤታችን ሲገባ እኮ ሁሉም ነገር አብሮት ይገባል። በምድርም እንባረካለን፣ በሰማይም እንባረካለን። ሰዎች የሚረሱት ወይም የሚዘነጉት እኔ እኮ ጊዜ የለኝም እግዚአብሔርን ለመፈልግ። ማይ ፍሬንድ አትቀልድ፣ ዶን ጆክ ፕሊዝ። እግዚአብሔርን መፈለግ የልብ ጉዳይ ነው። የቦታና የጊዜ ጉዳይ አይደለም፣ የልብ ጉዳይ ነው። የሚገርማችሁ እግዚአብሔርን ስናገኘው ቤታችን ሙሉ፣ የምድሩም ይሞላል፣ የሰማዩም እንደዚሁ። የሰማዩ በረከትም ይከፈታል። አላሱ ጽድቁንና መንግስቱን ቅድሚያ ነው የሚለው፣ ቅድሚያ ነው የሚለው ቃሉ። ሂዱና ማቴዎስ 6:33 ቅድሚያ እናንተ ጽድቁንና መንግስቱን ፈልጉ፣ ሌላው ይጨመርላችሁ፣ ምድራዊ ነገር ይጨመርላችኋል አለን። እኔ አላልኩም። ስለዚህ ይሄ ነው ወንድሞቼ። አሁን ሰዓቴም ሄዷል። ጥቂት ነገር ብቻ አንድ ሁለት ነገር ላንሳና ልሄድ። ቅዱሳን የእግዚአብሔር ሰዎች እንዴት ነው እግዚአብሔርን የፈለጉት? ፈልገውታል። አሁን ቅዱስ ጳውሎስን ብንመለከት የኔ ዓላማ በህይወት ስኖር ክርስቶስን መፈለግ፣ እግዚአብሔርን ፈልጎ ማግኘት፣ እግዚአብሔርን ፈልጎ ማግኘት በእግዚአብሔር የሆነውን ጽድቅ ማግኘት፣ በእኔ የሆነውን አይደለም። በነገራችን ላይ ጳውሎስ በሳኦል ህይወቱ እኮ ነቅ የሌለበት ሰው ነው። የእግዚአብሔርን ህግ እኮ በደንብ አድርጎ የሚጠብቅ ሰው ነበረ። ከዛ አልፎ ሰውን እስከ መግደል ለእግዚአብሔር ቀንቶ የደረሰ ሰው። አያችሁ፣ ግን ያ የሱ ጽድቅ፣ ያ የሰው ጽድቅ በቂ አይደለም። ስለዚህ ነው የሚለው ክርስቶስን አገኝ ዘንድ ሁሉን ነገር ጣልኩ፣ ይጠቅመኛል ብዬ በህይወት የያዝኩትን ነገር ጭምር ክርስቶስንና መንግስቱን አገኝ ዘንድ እሱን እንኳን ጣልኩት ነው የሚለው። ክርስቶስን አገኝ ዘንድ ማለት ፈልጌ ያገኘው ዘንድ፣ ስለ እርሱ ሁሉን ተጎዳው፣ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ለማግኘት ሁሉን ነገር ናቁ። በምድር ላይ ያለኝ ትልቅ ነገሬን ያልኩት ክብሬን፣ ማዕረጌን ሁሉ ተውኩ። ለምን? እግዚአብሔርን ለማግኘት ስል፣ ክርስቶስን ለማግኘት ስል። ወገኖቼ እግዚአብሔር ደግሞ የሚገኘው በእውቀት ሲፈለግ ነው። ዝም ብሎ አይደለም። በእውቀት እግዚአብሔር የሚገኘው ከልባችን ስንፈልገው ነው። እግዚአብሔርን የማይፈልጉ ሰዎች አያገኙትም። እግዚአብሔርን ከልባቸው የማይፈልጉ ሰዎችም አያገኙትም። ለዚህ ነው እንግዲህ ቅዱስ ጳውሎስ በምድር ላይ ያለሁት ለእኔ ትልቅ ነገር ነው ያልኩትን ሁሉ ታውኩት፣ በቃ እሱን አገኝ ዘንድ፣ እሱንና መንግስቱን አገኝ ዘንድ አለ ቅዱስ ጳውሎስ። ላንብብላችሁ ፊልጵስዩስ ምዕራፍ 3 ቁጥር 9 ጀምሮ። አዎን አለ፣ አዎን በእውነት ከሁሉ ይልቅ ስለሚበልጥ፣ ከሁሉ ይልቅ ስለሚበልጥ፣ አዎን ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት፣ ስለ ጌታዬ እውቀት ማለት ጌታዬን አውቀው ዘንድ አገኘው ዘንድ ስለ ጌታዬ እውቀት ነገርን ሁሉ ጉዳት እንዲሆን ቆጠርኩት። ነገሬን ሁሉ የኔ ይጠቅመኛል ብዬ ለዘመናት ያከማቸውት ነገሬን ሁሉ፣ ክብሬን ሁሉ ታውኩት። ሁሉን ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ይልና ክርስቶስን አገኝ ዘንድ፣ በክርስቶስ በማመን ያለውን ጽድቅ፣ በራሱ በጳውሎስ ያለውን ጽድቅ አይደለም፣ በራሱ ያለው ጽድቅ በቂ እንዳልሆነ አውቁታል። በክርስቶስ ያለውን ጽድቅ፣ ከእግዚአብሔር የተሰጠውን ጽድቅ አገኝ ዘንድ። ጳውሎስ በህይወቱ ድንቅ የሚደንቅ ሰው ነው። ህይወቱ አስቀድሞ ከዛ የነበረው ለእግዚአብሔር ህግ እኮ የሚቀና ሰው የነበረ ነው። በእግዚአብሔር ህግ የኖረ ነው። ግን ያ ቅድም እንዳልኳችሁ የሰው ጽድቅ በቂ አይደለም። ጽድቅ ማለት በእግዚአብሔር ፊት ትክክል መሆን ነው ብያችኋል። ሰዎች በተቻላቸው መጠን በእግዚአብሔር ፊት ትክክል እንዲሆኑ ይጠበቃል። ነገር ግን ያ የነሱ ጽድቅ መንግስተ እግዚአብሔር አያደርሳቸውም። ለዚህ ነው የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ የተገለጠው። ለዚህ ነው ጳውሎስ ነገር ግን ሁሉን ጉዳት እንዲሆን ቆጥራለሁ፣ ስለ እርሱ ሁሉን ተጎዳው። ምን ለማድረግ? ክርስቶስን አገኝ ዘንድ። በክርስቶስ በማመን፣ ይሄ ነው ጽድቅ። በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ አገኝ ዘንድ እንጂ። ወንድሞቼ ይሄ በጣም ወሳኝ ነገር ነው። የኛ ህግ ብንጠብቅ፣
ስርዓቱን ብንጠብቅ መጠበቅ አለብን እንዳትረሱ። ግን በቂ አይደለም፣ ብቻው በቂ አይደለም። ለዚህ እኮ ነው የእግዚአብሔር ጽድቅ የተገለጠው። ማን ነው የእግዚአብሔር ጽድቅ? የእግዚአብሔር ልጅ ኢየሱስ ክርስቶስ፣ ለእኛ የታረደው ኢየሱስ ክርስቶስ። ስለዚህ እንዲህ አለ፣ በክርስቶስ በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጠርኩት ይላል ቅዱስ ጳውሎስ። ከዛ በፊት እንዳልኳችሁ ከሕግ ለእኔ ያለውን ጽድቅ ይላል ማለት ሕግን በመጠበቅ እንደ ጳውሎስን የሚደርስ አልነበረም። ይጠብቅ ነበር፣ ጎበዝ ነበር፣ ምንም የሚናቅ ነገር የለውም አስቀድሞ። ግን የሰው ጽድቅ የትም አያደርስም። ይሄን ያህል ሰው መጠበቅ አለበት። አዎ ሰው የእግዚአብሔርን ሕግ መጠበቅ አለበት፣ የእግዚአብሔርን ስርዓት መጠበቅ አለበት። ነገር ግን ብቻውን በቂ አይደለም። ለዚህ ነው ኢየሱስ ክርስቶስ የተገለጠው፣ የእግዚአብሔር ጽድቅ የተገለጠው። ለዚህ ያንን የእግዚአብሔርን ጽድቅ ለዚህ ነው ከእግዚአብሔር የሆነውን ጽድቅ አገኝ ዘንድ እሱ ደግሞ በእምነት ይገኛል አለ። እንዴ ላንብበውና ልዝጋው፣ ሰዓት ይሄዷል። እንደዚህ ይላል ፊልጵስዩስ ምዕራፍ 3 ቁጥር 9 ይቅርታ። አዎን በእውነት ከሁሉ ይልቅ ስለሚበልጥ፣ ከሁሉ ይበልጣል። ይሄ በሕይወታችሁ ተቀዳሚ አድርጉት አለን። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ማለት ጌታዬን አውቀው ዘንድ ማለት ስለ ጌታ እውቀት ነገርን ሁሉ ጉዳት እንዲሆን እቆጥረዋለሁ። ስለ እርሱ ሁሉ ተጎዳው። በቃ ስለ እርሱ ስል ሁሉ ነገር ተውኩት፣ ክርስቶስንም አገኝ ዘንድ። እኛ የተነሳንበት እግዚአብሔርን ፈልጎ ስለማግኘት ነው። ጳውሎስ ምን አለ? ክርስቶስን አገኝ ዘንድ ሁሉን ነገር ተው። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። ክርስቶስ እስከተገኘ ዘንድ በኋላ በክርስቶስ የሚገኘውን ጽድቅ አገኝ ዘንድ። ቅድም ብያችኋለሁ እኮ እግዚአብሔርን ስናገኝ በእግዚአብሔር ጽድቁን እናገኛለን። ለዚህ ነው መጀመሪያ ላይ እግዚአብሔርን ማግኘት። እግዚአብሔርን ስናገኝ ወንድሞቼ የምድሩንም የሰማዩንም እናገኛለን። ስለዚህ ሲጠቀለል ቅዱስ ጳውሎስ ክርስቶስን አገኝ ዘንድ ሁሉን ነገር አደረግኩ ይለናል። እና የኛ የክርስቲያኖች መርሆ ምንድን ነው መሆን ያለበት? ሁልጊዜ እግዚአብሔርን ፈልጎ ማግኘት ነው። የእግዚአብሔርን ጽድቅ እናገኛለን። ጽድቁን ፈልጎ ማግኘት ነው። እንግዲህ ሌሎችም እንደዚህ አሉ። የእግዚአብሔር ቃል ለምሳሌ ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 12 ላይ እግዚአብሔርን ብትፈልጉት ታገኙታላችሁ፣ ብትተዉት ግን እርሱም ይተዋችኋል ይላል። አይገርማችሁ? እግዚአብሔርን ብትፈልጉት ታገኙታላችሁ፣ ብትተዉት እርሱም ይተዋችኋል። ኤርምያስ ምዕራፍ 29 ቁጥር 13 ላይ እንደዚሁ በፍጹም ልባችሁ ብትሹት ብትፈልጉት ታገኙኛላችሁ፣ በፍጹም ልባችሁ። የሐዋርያት ሥራም ቁጥር 17-27 ላይ ሮጥ ያልኩት ለመዝጋት ስለፈለግኩ ነው። እግዚአብሔር ከሰው ልጆች ሩቅ አይደለም። የሐዋርያት ሥራ ምዕራፍ 17 ቁጥር 27 እግዚአብሔር ከሰው ልጆች ሩቅ አይደለም፣ ነገር ግን ፈልገው እንዲያገኙት ይፈልጋል። እናንተ አንብቡት ሙሉ። ስለዚህ በአጠቃላይ እግዚአብሔር ከኛ ሩቅ አይደለም ወንድሞች፣ ፈልገነው እንድናገኘው ደግሞ ይፈልጋል። ማወቅ የሚገቡን ነገር ችን ብቻ ብዬ ዘጋለሁ። ማወቅ የሚገባን ልጨርሻለሁ። እንግዲህ ሁላችሁ እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው። በቃ ችን ይዛችሁ ሂዱ። እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው። በአጠቃላይ እግዚአብሔርን ስለመፈለግ 3 ነገሮች ማወቅ አለብን። 3 መሰረታዊ ጭብጦች እግዚአብሔርን አንደኛ እግዚአብሔር ሰዎች እንዲፈልጉት ይፈልጋል። በቃ ፈልገው እንዲያገኙት። ይህን መያዝ ትክክል ነው። ሁለተኛ እግዚአብሔርን ከልባቸው የሚፈልጉ ሰዎች ያገኙታል። እግዚአብሔርን የማይፈልጉት ወይም ከልባቸው የማይፈልጉት አያገኙትም። እነሱ እንደውም መከራ ይጠብቃቸዋል። አያችሁ? ስለዚህ እግዚአብሔርን የማይፈልጉ ሰዎች ወይም ከልባቸው የማይፈልጉ ደግሞ አያገኙትም። ወሳኝ ጥያቄ። ስለዚህ ምን እናድርግ? እግዚአብሔርን እናገኘው ዘንድ የዘላለምን ሕይወት ስናገኝ ዘንድ ምን እናድርግ? በክርስቶስና በክርስቶስ የሚገኘውን ጽድቅ እናገኝ ዘንድ ምን እናድርግ? እግዚአብሔርን ከልባችን እንፈልገው። ይገኛል። እፈልጋለሁ እግዚአብሔር አባቴ፣ እፈልጋለሁ። በቤቴ በሕይወቴ አንተ ንገስ ጌታዬ። አንተና አንተን ብቻ ላገኝ። እግዚአብሔር ሲመጣ ይገርማቸው ሁሉ ነገር ጤም ብሎ ይሞላል። ባዶ የሆነው ሙሉ ተስፋ የለውም ያልነው ነገር ሁሉ ተስፋ አለው እግዚአብሔር ሲመጣ። ለዚህ ነው እኛ ሁልጊዜ እግዚአብሔር አንተን እፈልግሃለሁ። የሕይወታችን ተቀዳሚ ዓላማ እግዚአብሔርን ፈልጎ ማግኘት መሆን አለበት። ምን ተማር ልሰራው? በቃ ጨርሻለሁ።
እዚህ ውስጥ የተማርነው ነገር ምንድን ነው? እግዚአብሔርን ርዕሳችን እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለም ጥሩት። እግዚአብሔርን ስለመፈለግ ነው። እግዚአብሔርን የመፈለግ ጉዳይ ደግሞ ከልብ የሆነ ነው። እግዚአብሔር ከሰው ሩቅ አይደለም፣ ግን ፈልገው እንዲያገኙት ይፈልጋል አለ። እግዚአብሔርን ከልባቸው የሚፈልጉ ሰዎች ደግሞ ያገኙታል። የማይፈልጉት ሰዎች አያገኙትም። እነሱ ብቻ አይደለም፣ ከልባቸው የማይፈልጉት ሰዎችማ እነሱም አያገኙትም። ዝም ብሎ በዘፈቀደ የሚሄዱ። ስለዚህ እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው። ምን እናድርግ? እግዚአብሔርን እንፈልገው ብቻ አይደለም፣ እግዚአብሔርን ከልብ እንፈልገው። ይሄ የህይወታችን ዋና ዓላማ። በቃ ይሄ ስራችን እንኳን አይከለክለንም፣ ትምህርታችን አይከለክለን። እግዚአብሔርን መፈለግ የልብ ጉዳይ ነው። እየሰራው ስራዬን እየሰራው እግዚአብሔርን አስበዋለሁ። እየሰራው እዚህ ውስጥ አለ አለ እየሰራው ስራችንን አገልግሎታችን ልናደርገው እንችላለን። ስለዚህ የህይወታችን ተቀዳሚ ዓላማ ምንድን ነው ብንባል እግዚአብሔርን መፈለግ፣ ጽድቁንና መንግስቱን መፈለግ። መንፈሳዊ ህይወት ማለት ይሄ ነው። የመንፈሳዊ ህይወት ጉዞ ማለት ይሄ ነው። ሁሌ መፈለግ፣ ጠዋት መፈለግ፣ ቀን መፈለግ፣ ማታ መፈለግ። አሁን ማታ ከሱ ጋር እንደዚህ መቀመጣችን እኮ እግዚአብሔርን ስለፈለግን ነው። ሞኞች እኮ ሆነን አይደለም። ስለዚህ እግዚአብሔርን እንፈልግ፣ ከልባችን እንፈልግ። ይሄው ነው የመጨረሻ መልእክቴ። ደስ የሚላችሁ ነገር ዛሬም አልመሸም። እግዚአብሔርን ለመፈለግ በእግዚአብሔር የሚገኘውን ጽድቅ ፈልጎ ለማግኘት አልመሸም። ደስ አይልም? ወንድሞች? እግዚአብሔር መልካም ነው። ለእኔና ለእናንተ ይህንን እድል ሰጠን። ስለዚህ በህይወት ስንኖር የህይወታችን ተቀዳሚ ዓላማ እግዚአብሔርን ፈልጎ ማግኘት ነው። ለዚህ ነው ርዕሳችን እንግዲህ እግዚአብሔርን ፈልጉት፣ ቀርቦም ሳለ ጥሩት። ሰው መጀመሪያ እግዚአብሔርን መፈለግ አለበት፣ ከዛ እግዚአብሔርን መጥራት አለበት። ኢምፖርታንት ነው። ኢሳይያስ ምዕራፍ 55 ላይ ነው ይህንን ወስደን ያየ ነው። ስለዚህ ዛሬም አልመሸም። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ትምህርቱን ወዳችሁት ከሆነ ወንድሞቼ ለሌሎች በማካፈል ሼር ብታደርጉት ደስ ይለኛል። ከስር ባለው ሊንክ ሰብስክራይብ ብታደርጉ ዩቱብ ቻናሌ ላይቭ ወጥቼ ለማገልገል ይረዳኛል። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።